ሰላም ውድ የአድናቆት ቲዩብ ቤተሰቦች እንዴት ናችሁ? አድናቆት ክፍሌ ይባላሉ። ዛሬም በአዲስ ቪዲዮ መጥቻለሁ። በዛሬ ቪዲዮ እዚህ ጋር የምትመለከቱትን ዳታ በመጠቀም ማይክሮሶፍት ኤክሴል ላይ ዳታ አናሊሲስን እንማራለን ማለት ነው። ጀማሪም ብትሆኑ መሰረታዊ የሚባሉ ነገሮችን በአጠቃላይ ለመመልከት እንሞክራለን ማለት ነው። ከመጀመራችን በፊት ግን ለቻናሉ አዲስ ነው ሰብስክራይብ፣ እንደዚሁም ይህን ቪዲዮ ላይክ በማድረግ ብትጀምሩ ቻናሉን ትደግፋላችሁ። አዳዲስ ቪዲዮም ስለቅ ቶሎ ይደርሳችኋል። አሁን በቀጥታ ወደ ዛሬው እንሄዳለን። እንደ መማሪያ እንዲሆናችሁ እናንተ ማንኛውንም ፋይል መጠቀም ትችላላችሁ። የምትፈልጉት ከሆነ ይሄንንም ቴሌግራም ላይ አስቀምጥላችኋለሁ ማለት ነው። በዚሁ አጋጣሚ ግን ዳታ አናሊሲስ ለመማር አሁን በመሰረታዊነት ከሚጠቀሱት መካከል አንደኛው ማይክሮሶፍት ኤክሴል ነው። ማይክሮሶፍት ኤክሴልን ደግሞ እዚህ ላይም እየሰራሁላችሁ ነበረ ዋናው ቻናል ላይ። ለመከታተል ግን እንዲያመቻችሁ እዚህ ጋር የምትመለከቱትን ኤክሴል ኢን አምሃሪክ የሚል አዲስ ቻናል ከፍቻለሁ፣ ወይም የዩቲዩብ ቻናል ከፍቻለሁ። ስለዚህ ይህን እየገባችሁ አዳዲስ ቪዲዮዎችም የተለቀቁ ስላሉ እየገባችሁ ማየት ትችላላችሁ። እንደምታዩት ገና ከተለቀቀ 2 ሳምንቱ ነው ማለት ነው። ሊንኩን ከስራ አስቀምጥላችኋለሁ፣ ወይም ደግሞ እዚህ ጋር ፖስት የሚለው ጋር ከመጣችሁ በኋላ ሊንኩ እዚህ ጋር ተቀምጧል ማለት ነው። ይሄንን እየነካችሁ መግባት ይቻላል። አሁን ወደ ዛሬው እንሄዳለን። ስለዚህ አሁን ማይክሮሶፍት ኤክሴል ላይ ዳታ አናሊሲስ ለመስራት የተለያዩ ስቴፖች አሉት ወይም ደረጃዎች አሉት። የመጀመሪያው ደረጃ የሚሆነው ዳታችሁን ትራንስፎርም ማድረግ ወይም እናስተካክለዋለን ማለት ነው። ለማስተካከል ወደ ቴብል ትቀይራላችሁ፣ የተደገመ ነገር ካለ ታጠፋላችሁ፣ ትሪም መደረግ ያለበት የመሳሰሉት ነገሮች ካሉ መስተካከል ይኖርባቸዋል ማለት ነው። ስለዚህ ስራችን እንዲቀል አሁን ይህንን ወደ ቴብል ከመቀየር እንጀምራለን። ከኪቦርድ ላይ ኮንትሮል ኤ መንካት ትችላላችሁ፣ ወይም አጠቃላይ መምረጥ ይቻላል። ክሊክ ማድረግም ትችላላችሁ። ከዛ በኋላ ኢንሰርት ጋር ትመጡና ቴብል የሚለውን መንካት ይቻላል። ነገር ግን ዳታ አናሊሲስ ላይ በደንብ መስራት የምትፈልጉ ከሆነ ሾርትከቶችን ማስታወስ የግድ ነው ማለት ነው፣ ለፍጥነትም ስለሚያግዛችሁ። ስለዚህ አሁን ኮንትሮል ኤ ከዛ ኮንትሮል ቲ ብንነካ ወዲያው ቴብል እንደምትመለከቱት ክሬት ሊደረግ ዝግጁ ይሆናል። ማይ ቴብል ሃስ ሄደር ትሉታላችሁ። ከላይ ያለው ነገር ሄደር ስለሆነ ኦኬ ትላላችሁ። አሁን ቴብል አስገባም ማለት ነው። እንዳልኳችሁ ግን እናንተ ኢንሰርት ብላችሁም ቴብል ብላችሁ ማስገባት ይቻላል። ከዛ ደግሞ ዳታዎችን ቼክ እናደርጋለን። ለምሳሌ የተደገመ ነገር አለ ወይስ የለም የሚለው ቼክ ማድረግ አለብን ማለት ነው። ማኑዋል እየመጣን አሁን አንቆጥርም። እዚህ ጋር እንደምታዩት ግን የተወሰኑ የተደገሙ አሉ። ትንሽ ዳታ ስለሆነ መለየት ይሄኛው ስለሚቻል ነው። ኮንትሮል ኤ ትነካላችሁ፣ ሁሉም ይመረጣል። በመቀጠል ዳታ ጋር ትመጣላችሁ። እዚህ ጋር ሪሙቭ ዱፕሊኬት የሚል አለ እዚህ ጋር የምትመለከቱት። ይሄን ትነካላችሁ። ምናቸው የተደገመ ነው የምትፈልጉት ይላል። ይሄንን ሁሉንም ቲክ ታደርጋላችሁ። ምክንያቱም አንዳንድ ሰው አሁን ለምሳሌ ስሙ አንድ አይነት ይሆናል ማለት ነው። ሁለት አበበ አንድ እንትን ውስጥ ክላስ ውስጥ ወይም ደግሞ ሴልስ ላይም ሊኖሩ ይችላሉ። ስለዚህ አጥፋ ካላችሁት አንዱን ያጠፋባቸዋል። ያ እንዳይሆን አይዲውም ከተደገመ ዴቱም ሪጅኑም ሁሉም ነገር አንድ አይነት ከሆነ ወይም አይደንቲካል ከሆኑ አጥፋው ለማለት እንደዚህ ያልተመረጠ ነገር ካለ ሁሉንም ትመርጡና ኦኬ ትላላችሁ። እንዳልኳቸውን እዚህ ጋር ያለውን ልብ በሉ። አይዲው 113 እዚህ ጋር 113 ጆን ስሚዝ። ከዛ በኋላ እዚህ ጋር መተን የተደገመ ነበር አጥፍቼዋለሁ እያለን ነው። ኦኬ ብለን ቼክ እናድርጋው። እዚህ ጋር ጆን ስሚዝ አለ። ዝቅ ብንል ግን የለም፣ የተደገመው ያጠፋዋል። እዚህ ጋርም ግን ለምሳሌ አይዲው 1002 እዚህ ጋርም 1002 አለ፣ ያልጠፋለ። በአይዲውም ቼክ ማድረግ ወይም ማጥፋት እንችላለን። እዚህ ጋር እንምጣና ዱፕሊኬት ለምሳሌ አይዲያቸው አንድ አይነት የሆነውን ልበለው ልቀንሰውና እንደምታዩት አይዲያቸው አንድ አይነት የሆነው አጥፍቶልናል ማለት ነው። ስለዚህ በተለያየ መንገድ የተደገሙ ነገሮችን ሪሙቭ ማድረግ ይቻላል። ሌላው ደግሞ ስማቸውን ተመልከቱት። ለምሳሌ ጆን ስሚዝ ብሎ እዚህ ጋር መሀል ላይ በጣም ብዙ ጋፕ አለ። አሁን እንደዚህ እያደረግን ማስተካከል በጣም ብዙ ጊዜ ይወስድብናል ማለት ነው። እንደዚሁም የጀመረው ደግሞ በስሞል ሌተር ነው እንጂ በካፒታል አይደለም። እነዚህ መስተካከል ይኖርባቸዋል። እሱን ለማድረግ እዚህ ጋር በድጋሚ እንሰራዋለን። ብዙ ማስተካከያዎች አሉ። ይሄኛው የተሻለ ነው። ስለዚህ እዚህ ጋር ሴልስ ሪፕሬዘንታቲቭ ብለን መጻፍ እንችላለን፣ ወይም ደግሞ እኩል ይሆናል ብላችሁ ማምጣት ትችላላችሁ። ይህንን እኩል ይሆናል ከዚህኛው ጋር እኩል እናድርገውና ኢንተር እዚህ ጋር ነው እንዲቀመጥ የምፈልገው። ይህን ሰፋ እናድርገውና እኩል ይሆናል። መጀመሪያ ክፍተቱን ለማጥፋት አሁን ትሪም ብላችሁ መጻፍ ይቻላል። እዚህ ላይ ክሊክ፣ ከዛ ክሊክ፣ አሁንም ቅንፍ ዘግታችሁ ኢንተር ብትሉ መሀል ላይ ያለው ጋር ይጠፋል ማለት ነው። ከዛ ይህንን ወደታች ትጎትታላችሁ። እንደምታዩት አሁን ሁሉም ትሪም ተደርገዋል። መሀላቸው ላይ አንዳንድ ክፍተት ብቻ ነው ያለው። ከዛ ይህንን ኮፒ አድርገን መውሰድ ይቻላል። በተመሳሳይ ደግሞ በካፒታል እንዲጀምር ለምሳሌ እዚህ ኳልቱ ፕሮፐር እንላለን። ከዛ እዚህ ጋር መተን ቴክስቱ ይሄ ነው ፕሮፐር፣ ቅንፍ ዘግተን ኢንተር ስንል በካፒታል ሌተር ስማቸው እንደምታዩት ይጀምራል። የሌሎቹን እንዲሰራ ደብል ክሊክ ማድረግ ወይም መጎተት ይሆናል ማለት ነው። እንደምታዩት ግን ክፍተቱ እንዳለ ነው። ስለዚህ ሁለቱንም በአንዴ ማስተናገድ ትችላላችሁ። ምን ታደርጋላችሁ? ኢዝ ኢኳል ቱ ፕሮፐር ወይም የመጀመሪያውን ትዕዛዝ ትጽፋላችሁ። ቀጥሎ ደግሞ ፕሮፐር ካደረገው በኋላ ትሪም ያደርገው። ስለዚህ ትሪም ብለን እንጽፋለን። ከዛ ቅንፋችንን ከፍትና ፕሮፐር አድርጎ እንደገና ትሪም የሚያደርገው እዚህ ጋር ያለውን ስም ነው።
ሁለት ቅንፍ እንዘጋለን። ምክንያቱም እዚህ ጋር የተከፈተው ቅንፍ አንድ እዚህ ከፈትን፣ ሁለት እዚህ ስለነበረ ኢንተር ጆን ስሚዝ እንደምታዩት ካፒታልም ሆኗል፣ ክፍተቱም ተስተካክሏል። ሌሎቹንም ባንዴ እንደዚህ አስተካከልም ማለት ነው። ይህን ካደረግን በኋላ አሁን ክሊክ ብታደርጉበት እንደምታዩት በፎርሙላ የተሰራ ነው። ስለዚህ በኋላ እንዳያስቸግራችሁ ይህንን በድጋሚ እዚሁ ኮፒ ታደርጉታላችሁ። አሁን ይሁት እንዲሳረግበት ፎርሙላ ነው የሚመጣልን። ስለዚህ ምን እናደርጋለን ማለት ነው፣ እንዳለ ይህንን ኮፒ እናድርገው። ኮንትሮል ቪ መንካት ይቻላል፣ ወይም ራይት ክሊክ ነክታችሁ ኮፒ ትላላችሁ። ከዛ እዚሁ ጋር ስፔሻል ፔስት ታደርጉታላችሁ። ራይት ክሊክ ትነኩና አንደኛ በሾርት ከት ማድረግም ይቻላል፣ ሁለተኛ ደግሞ እዚህ መታችሁ ማድረግ ይቻላል ማለት ነው። ለምሳሌ እዚህ ጋር ልምጣና ቫሊዩን ብቻ ነው የምፈልገው፣ ፎርሙላውን ተወዋለሁ። ይኸውና ቫሊዩ። አሁን ይህንን ስኪፕ እንበለውና ክሊክ ብታደርጉበት እንደምታዩት ጽሁፍ ነው እንጂ ትክክለኛ ጽሁፍ ነው እንጂ ምንም አይነት ፎርሙላ የለውም ማለት ነው። ስለዚህ አሁን ይህንን አንፈልገውም፣ የተበላሸው ነው። ራይት ክሊክ ዲሌት እናደርገዋለን፣ ይሄኛው ይጠፋል። ከዛ የዚህ ቦታ ደግሞ እዚህ ነበረ መውሰድ ይቻላል። ከላይ ትመጡና እዚች ምልክት ስትመጣላችሁ ሙቭ ማድረጊያዋ ከኪቦርድ ላይ ሺፍት ትጫኑና በመቀጠል የማውዛችሁን የግራ ክፍል ወይም ሌፍት ክሊክ ይዛችሁ መጎተት ነው። ቦታው እዚህ ጋር ነበረ፣ አረንጓዴው መስመር ወፈር ብሏል እንደምታዩት። እዚህ ጋር ብንለቀው ወደዚህ በቀጥታ ገባ። ይሄ አሁን አለቀለት ማለት ነው። ቀጥሎ ደግሞ እዚህ ጋር ያሉትን አሁን የዩኒት ፕራይስ ቁጥሮች ዋቸው። ከነጥቡ በኋላ በጣም ብዙ ቁጥሮች አሉ። ይሄ ደግሞ ለዋጋ ለመጥራትም አይመችም። ስለዚህ አንድ ስቴፕ ወደ ላይ ከፍ ከፍ አድርገን ነገር ግን ሙሉ ቁጥር እናድርገው። ይሄን ለማድረግ አሁን እዚሁ እየመጣችሁ እንደዚህ በቀጥታ ይህንን በኋላ ካልኩሌሽኑን መስራት እንችላለን። እናጥፋውና እንደዚህ መርጣችሁ ከዛ ሆም ጋር ተመልሳችሁ ይህንን ዴሲማል ፖይንቱን እዚህ ጋር እየመጣችሁ እንደዚህ ማስተካከል ይቻላል ማለት ነው። ነገር ግን በፎርሙላ ደግሞ ከፈለግን አሁንም ልክ እንደቀድሞ እናድርግና ክሊክ ኢንተር ኮንትሮል ዜድ ወደኋላ ልመልሰውና ይህ ስሙን ብቻ ስለፈለኩት ነው እኩል ይሆናል ራውንድ ማለት ይቻላል። ወይም ማጠጋጊያ ነው። ራውንድ አፕ ወይም ወደ ላይ ከፍ እንዲል ነው የምንፈልገው። ስለዚህ ራውንድ አፕ ነምበሩ የቱ ነው? ይሄኛው ቁጥር ኮማ እናደርግና ወደ ምንድን ነው የሚያደርገው? ወደ ሙሉ ቁጥር ከፈለጋችሁ ዜሮ ትነኩና ቅንፋችሁን ትዘጋላችሁ። ኢንተር አሁን 800 ነጥብ እያለ የሚቀጥለው ወደ 801 ተጠጋጋ፣ ወደ ላይ አንድ ስቴፕ ማለት ነው። ይህንን እንዲሰራ እንዳለ እንጎትተዋለን። ከዛ ይህንንም ልክ እንደቀድሞ ኮፒ እናደርገዋለን። እንዳለ ኮፒ መልሰን እዚሁ ቫሊዩን ብቻ ወይም ስፔሻል ፔስት ማለት ነው። ከዛ በኋላ አሁን ይህን እናጠፋለን። ይህን አንፈልገውም። ራይት ክሊክ ዲሌት። ከዛ ይህንን እንወስዳለን። ሺፍት ተጭነን አሁንም ይህንን እዚህ ጋር እናስቀምጠዋለን ማለት ነው። አሁን ዳታችን እየተስተካከለ ነው። ቶታሉን እዚህ ጋር ልንሰራው እንችላለን። ቶታል ሴሉ ኢዝ ኢኳል ቱ በዩኒት ሶልዱ ወይም የአንዱ እቃ የእቃችን ብዛት አለ ሲባዛ ወይም የኮከብ ምልክት እዚህ ጋር የዩኒት ፕራይስ የአንዱ ዋጋ ኢንተር እንደምታዩት በቴብል ስላስቀመጥ ነው እኛ መጎተት ስለማይጠበቅብን ባንዴ ሰራልን ማለት ነው። ስለዚህ አሁን ዳታችን ትራንስፎርም ሆኖ አልቋል። ወደ ቀጣዩ እንሄዳለን። ቀጣዩ ደግሞ ወደ ስታቲስቲክስ ወይም ቁጥሮችን ነው የምናወጣው። አቨሬጅ፣ ሚኒመም፣ ማክሲመም የመሳሰሉትን ነገሮች እናወጣለን ማለት ነው። እሱን ለማድረግ አሁን እያንዳንዱን ነገር እኛም ማኑዋል እየጻፍን ካልኩሌት ማድረግ አይጠበቅብንም። ለምሳሌ አቨሬጅ ሽያጭ ምንድን ነው የሚለውን መስራት ከፈለኩኝ እዚህ ጋር አቨሬጅ ብለን ከዛ እኩል ይሆናል አቨሬጅ እንደዚህ ማድረግ ይቻላል። ከዚህ የተሻለ ግን አሳያችኋለሁ። ለምሳሌ አሁን አቨሬጅ የፈለግነው የማንን ነው? እዚህ ጋር እንምጣና ቁጥሮቹን በአጠቃላይ ለምሳሌ ቶታል ሴሉን ብንመርጠው የነዚህ አቨሬጅ ቅንፍ ብንዘጋ ኢንተር ብንል አቨሬጅ ሽያጫችን ቶታል ሴልሳችን እዚህ ጋር የምትመለከቱት ነው ማለት ነው። ከዚህ የተሻለው ግን ለምሳሌ አሁንም ሚኒመም ማክሲመም እያልኩ ከምሰራ ምን ማድረግ ይቻላል? ዳታ ጋር ትመጡና ዳታ አናሊሲስ የሚል እዚህ ጋር ይመጣላችኋል። ምናልባት ግን እዚህ ጋር ከሌላችሁ እኔ ጋር እንደምታዩት አጥፍቼዋለሁ አብረን እንድናየው ስለፈለኩኝ ለማምጣት ምንድን ነው የምታደርጉት? ፋይል ጋር ትሄዳላችሁ። ከዛ ከስር ኦፕሽን የሚል አለ። ኦፕሽንን መንካት ነው። ከዛ እዚህ ጋር አዲንስ ይላል ወይም አዶችን እናስገባለን ማለት ነው። በመቀጠል ተመልከቱት አናሊሲስ ቱልፓክ የሚል አለ። ክሊክ ታደርጉበታላችሁ ወይም ትነኩትና ጎ ትሉታላችሁ። እዚህ ጋር ኤክሴል አዲንስ ከሚለው ፊት ለፊት ማለት ነው። ከዛ አናሊሲስ ቱልፓክ ይኸውና እንመርጠዋለን። ከመረጥነው በኋላ ኦኬ ስል ተመልከቱ እዚህ ጋር ይገባል። እንደምታዩት መጣልኝ ማለት ነው። ከዛ በኋላ ትመጡና ይሄንን ዳታ አናሊሲስ የሚለውን ቀጥታ ትነኩታላችሁ። ወደዚህ ያመጣችኋል ማለት ነው። እኛ የፈለግነው አሁን ዲስክሪፕቲቭ ስታቲስቲክስ ስለሆነ እዚህ ላይ ክሊክ እናደርጋለን። ከዛ ኦኬ እንለዋለን። ይሄንን
በመቀጠል የፈለግነው ሰመሪ ስታቲስቲክስ እንዲያወጣልን ነው። ስለዚህ ሰመሪ ስታቲስቲክስ የሚለውን እንነካለን። ኒው ወርክሽት ላይ ነው ወይ አዲስ ቦታ ላይ ነው እያለኝ ነው። እኔ ግን እዚሁ እንዲሰራው ስለፈለግኩኝ አውትፑት ሬንጁን እኔ ሰጠዋለሁ። ስለዚህ አውትፑት ሬንጅ የሚለው ጋር እመጣለታለሁ። በፊት ለፊቱ መጣና እዚህ ጋር ክሊክ፣ መልሱ እንዲጀምር የፈለኩት ለምሳሌ ከዚህ ከሆነ እዚህ ላይ ክሊክ አደርጋለሁ። በመቀጠል ወደዚሁ መለሳለሁ። እዚህ ጋር ግን ኢንፑት አልሰጠነውም። ኢንፑት ለመስጠት ደግሞ ወይም እንዲሰራልን የፈለኩት ለምሳሌ ኢንፑት ሬንጅ ወይም ደግሞ መስራት የፈለኩት ቶታል ሴልሴን ነው። ስለዚህ ኢንፑት በሚለው ጋር እመጣና ክሊክ አደርጋለሁ። ከዛ ይሄንን አጠቃላይ ወርታች መርጠዋል። አሁን እናንተ ዳታችሁ በረዘመ ቁጥር እየጎተታችሁ መምረጥ የለባችሁም። ኮንትሮል ሺፍት ዳውን አሮ ወርታች ያለውን ቀስት ብናቁ ወዲያው ይመርጥላችኋል። ይሄ ተመርጧል እንደምታዩት። ከዛ እዚህ ጋር ኦኬ እንለዋለን። እዚህ ነበር የመረጥንለት። አሁን ይሁት ሚኒመሙን አወጣለን። ቅድም አቨሬጅ ብለን የሰራ ነው። እንዲታያችሁ ሰፋ ማድረግ ይቻላል። ምንም ነገር እኔ አሁን ታይፕ አላደረኩም ወይም አልጻፍኩም። ሙሉ መረጃዎቹ ግን ወጡልኝ ማለት ነው። ሚኒመም፣ ስታንዳርድ ኢረር፣ ሚዲያን፣ ሞድ፣ ስታንዳርድ ዲቪዥን የመሳሰሉት ነገሮች በአጠቃላይ ሚኒመም ከስር አለ፣ ማክሲመም እንደምትመለከቱት አለ። አሁን ይሄ ምንድነው? የቶታል ሴልሱ ነው። ዩኒት ሶልድ ወይም የእቃችን ብዛት ደግሞ ለምሳሌ መስራት ከፈለግን ምሳሌ ናቸው እናንተ ጋር የተለያየ ነገር ልሰሩበት ትችላላችሁ። ሁለተኛውን ደግሞ እዚህ ጋር ልስራ። ስሙን እዚህ ጋር ይሄንን ኤዲት ማድረግ ትችላላችሁ እናንተ፣ ወይም እዚሁ አብረን እንቀይረው። ክሊክ እናድርግበትና ኮንትሮል ኤ ሁሉንም ለመምረጥ ከዛ ይሄንን ቶታል ሴልስ ወይም ባጭሩ ሴልስ ብዬ ልጻፈው እንደዚህ። እዚህ ጋር ደግሞ ዳታ አናሊሲስ ጋር በድጋሚ ልምጣና ዲስክሪፕቲቭ ነው የምፈልገው። ኦኬ ላለው አሁን የምፈልገው ኢንፑቴ ደግሞ ወይም ደግሞ ማስገባለት ምንድነው? እዚህ ጋር ልምጣና የዩኒት ሶልድ ወይም ኳንቲቲዎቹን የፈለግነው እንዳለ እንመርጣቸዋለን። ከመረጥም በኋላ አሁንም አውትፑት ሬንጅ ነው። ቦታው ደግሞ የት ነው የሚሆነው? ክሊክ እናድርግና እዚህ ጋር ይቀመጥ። ወደዚህ እንመለሳለን። ጨረስን። አሁን ኦኬ ማለት ብቻ ነው። ሁለተኛው ኮለምን እንደምታዩት ዝግጁ ሆኖልናል። ሚኒመም ስታንዳርድ ዲቪዥኑም እንዳለ እዚህ ጋር ሰፋ ላድርገውና ወጣልን ማለት ነው። ስለዚህ ምንም ታይፕ ሳታረጉ እንደዚህ እንዲወጣ ማድረግ ይቻላል። ከዛ እዚህ ጋር ግራፍ የተለያየ ነገር ማስገባት ይቻላል። ለምሳሌ እዚህ ጋር ኢንሰርት ልበል። መጀመሪያ ግን ልምረጠው ግራፍ የፈለኩት ለምሳሌ እዚህ ጋር ለቶታል ሴሉ ከሆነ ቶታል ሴልሱን እንዳለ መርጠዋለሁ። ከዛ በኋላ ኢንሰርት፣ ከዛ የተለያዩ የግራፍ አይነቶች አሉ። ከዛ ለምሳሌ ብዙ ጊዜ ለስታቲስቲክስ የምንጠቀመው እዚህ ጋር የምትመለከቱት ይሄኛው አለላችሁ ማለት ነው። ማብራሪያውንም ይነግራችኋል። ከስታቲስቲክስ ጋር በተገናኘ የተሻለ ነው ማለት ነው። ስለዚህ ይሄን ብንመርጠው ተመልከቱት፣ እዚህ ጋር ይገባል። ከዛ ይሄንን ሳይዙን ከፍ ማድረግ ዝቅ ማድረግ ትችላላችሁ ማለት ነው። እዚህ ጋር ማድረግ ትችላላችሁ። ለምሳሌ እዚህ ጋር ደግሞ ይሄ የሚነግራችሁ ነገር አለ። እንደምታዩት ከላይ ማክሲመሙ በዚህ መስመር ነው የሚቀመጠው። ለምሳሌ 3005 ማክሲመም ነው ከላይ መስመሩ የሚያልቅበት ማለት ነው። እዚህ ጋር መተን ቼክ ልናደርገው እንችላለን። 3005 መሆን አለበት። ይኸውና ማክሲመሙ 3005 ነው እንደምታዩት። እዚህ ጋር ደግሞ ሚኒመሙ ወይም የመጨረሻው ደግሞ እዚህ ጋር የምትመለከቱት 246 ነው። እዚህ ጋር መተን ቼክ ብናደርገው ሚኒመሙ 246 ነው። ብዙ ጊዜ አቨሬጁ ደግሞ በኤክስ ነው የሚቀመጠው። እዚህ ጋር የምታዩት 1117 አካባቢ የሚለው ወተን ቼክ ብናደርገው ላይ እንውጣና እዚህ ጋር ሚኑ እንደምትመለከቱት ወይም አማካዩ 1107.08 ይሆናል ማለት ነው። ከዛ ይሄንን ኤዲት ማድረግ የተለያየ ነገር ማድረግ ላው ላይ ትችላላችሁ። ለዚህም በተመሳሳይ መስራት ይቻላል። ስለዚህ መጀመሪያ ላይ አሁን ዳታ ትራንስፎርምን አየን። ሁለተኛ ላይ ስታቲስቲክስ ወይም ዲስክሪፕቲቭ የምንለውን ተመለከትን። ሶስተኛው ላይ ደግሞ ወደ አናሊሲስ ነው የምንመጣው ማለት ነው። ስለዚህ ግልጽ እንዲሆን አሁን ዳታ ልንለው እንችላለን። እዚህ ጋር ደግሞ አናሊሲስ ልንሰራ ነው። ስለዚህ አናሊሲስ ልንለው እንችላለን። ስለዚህ አናሊሲስ ጥያቄዎች፣ ነገሮች እዚህ ጋር አሉ። ምክንያቱም የዳታ አናሊሲስም ተግባሩ ምንድን ነው? ከተቀመጠው ዳታ ተነስተን የተለያዩ መረጃዎችን ማግኘት ነው። ለምሳሌ ቶታል ሴልስ ተፈልጓል። የተፈለገው ግን በሪጅን ነው። የትኛው ሪጅን ላይ ነው ከፍተኛ ሽያጭ የነበረ? እዚህ ጋር ደግሞ እንደምትመለከቱት ቶፕ ፐርፎርሚንግ ሴልስ ሪፕሬዘንታቲቭ ወይም ከፍተኛ ሽያጭ ያስመዘገበው ሴልስስ ማን ነው? ቤስት ሴልስ ካታጎሪ፣ እናንተ አሁን ቢዝነስ ላይ ካላችሁ የትኛው ነው እያዋጣን ያለውን የሚለውንም እንድታውቁ ያግዛችኋል። እንደዚሁም ደግሞ በአቨሬጅ ዩኒት ፕራይሳችን ስንት ነው የሚለውንም ማወቅ ፈልገናል ማለት ነው። ይህን አሁን በተለያየ መንገድ መስራት ይቻላል። ብዙ ጊዜ ግን ተመራጩ በፒቮት ቴብል መስራት ነው። ስለዚህ ፒቮት ቴብል ለማስገባት እዚሁ መጠቀም እንችላለን። ክሊክ እናድርግና ከላይ እዚህ ጋር ትመጡና ኢንሰርት ትላላችሁ። ከዛ ፒቮት ቴብል ፍሮም ቴብል ሬንጅ የሚለውን ከዛ እንነካለን። ቴብል ሬንጃችን እንደምታዩት በዲፎልቱ ይህን እየመረጠው ነው። የኛ ግን ይሄ አይደለም። ስለዚህ ምንድነው የምናደርገው? መተን እዚህ ጋር እንነካና ከዛ ወደ ዳታው እንመለሳለን።
እንዲሆን የፈለግነው እዚህ ጋር የምትመለከቱት ነው። ስለዚህ ይሄንን እንደዚህ እንመርጠዋለን። ይሄን መንካት ነው። ከዛ አሁን ቴብል 1 ወይም የመጀመሪያ ቴብላችን ሊሰራ ነው። ኒው ወርክሽት ካረጋችሁት አዲስ ቦታ ነው የሚሰራው። እኛ ግን ኤግዚስቲንግ ወርክሽት እዚህ ክሊክ ያደረግንበት ጋር እንዲሰራው ኤግዚስቲንግ ወርክሽት እንለውና ኦኬ እንለዋለን። አሁን ገባ ማለት ነው እዚህ ጋር እንደምትመለከቱት። ከዛ ይሄን በቀላሉ እዚሁ ማዘጋጀት ወይም መስራት ይቻላል። የመጀመሪያው ጥያቄ አሁን ቶታል ሴልስ ባይ ሪጅን ስለሆነ እዚህ ጋር እንመጣና ሪጅንን እንመርጣለን። ከመምረጥ በተጨማሪ መጎተት ይቻላል። ስለዚህ እንደዚህ ጎትታችሁ አማራጮች አሉ። ኮለመን ጋር ብታደርጉት እንደምታዩት ወደ ጎን ይሆናል። ሮ ጋር ብታደርጉት ደግሞ ወርታች እንደዚህ ይቆማል ማለት ነው። ከዛ በኋላ ቶታል ሴልስ ስለሆነ የተፈለገው እዚህ ጋር ደግሞ እንመጣና ቶታል ሴልስ ይኸውና ቫሊዩ ጋር እናስገባዋለን እዚህ ጋር ማለት ነው። ስለዚህ ኢስት ላይ አሁን 4921 ተሸጧል። ኖርዝ ላይ እንደምትመለከቱ 6000፣ እዚህ ጋር ደግሞ 2000፣ 1500 እያለ ይቀጥላል። ከዚህ ውስጥ አሁንም እኛ መፈለግ የለብንም። ወዲያው እንዲያመጣልን ትልቁን ሽያጫችንን እላው ላይ ክሊክ እናደርጋለን እዚህ ጋር። ከዛ በኋላ ሶርት የሚለውን እንነካና ከትልቁ ይጀምር። ሶርት ላርጀስቱ ስሞለስት ስንለው ትልቁ ከላይ ይመጣል። 6000 ከላይ መጣ ማለት ነው። ስለዚህ ከፍተኛ ሽያጫችን ያለው ወይም እየሸጥን ያለነው በደንብ የት ነው ማለት ነው? ኖርዝ ነው ማለት ነው። አሁን ይሄኛው ዳታ ቢቀየር ለምሳሌ ወደፊት ደግሞ ብትሸጡ ሪፍሬሽ ስታደርጉት ይሄ እየተቀየረላችሁ ይመጣል ማለት ነው። ለዛ ነው አሁን በፒቮት ቴብል መስራቱ በጣም አስፈላጊ የሚሆነው። እንደዚህ ከጠፋባችሁ ክሊክ አድርጋችሁ ወዲያው አክቲቭ ማድረግ ይቻላል። ወይም ፊልድ ሊስት የሚለውን ስትነቁም እንደዚህ እያነካችሁ እንዲመጣ ማድረግ ይቻላል ማለት ነው። ሁለተኛው ደግሞ ቶፕ ፐርፎርሚንግ ሴልስ ነው። አሁን ደግሞ የተፈለገው የሰዎቹ ናቸው ማለት ነው። ስለዚህ አዲስ መስራት ትችላላችሁ። አዲስ ፒቮት ቴብል እዚሁ ላይ ደግሞ ለምሳሌ መስራትም ከፈለጋችሁ መቀየር ማለት ነው። እዚህ ላይ ክሊክ እናደርግና አሁን የተፈለገው ሪጅን አይፈለግም፣ ይጠፋል ማለት ነው። ሪጅን የተፈለጉት ሻጮቹ ናቸው። እንደዚህ ብንነካ እንደምታዩት ሻጮቹ ይመጣሉ። ዛንትኑ አይቀየርም ማለት ነው። ይሄኛው ጠፍቶ ከሆነ መርጣችሁ እዚህ ጋር ታመጡታላችሁ። ከዛ ከፍተኛ ሽያጭ ያስመዘገበው ሰው ከላይ እንዲመጣ ከፈለግን አሁንም ራይት ክሊክ ሶርት ላርጀስቱ ስሞለስት ትልቁ ሽያጭ ከላይ ይመጣል። ቶታሉ ደግሞ አጠቃላይ የተሸጠው እዚህ ጋር ይቀመጣል። ቤስት ሴሊንግ ካታጎሪ ይላል። እዚህ ጋር ደግሞ በጣም ከፍተኛ ሽያጭ ያለው ካታጎሪ የትኛው ነበረ? ይኸውና ካታጎሪ። ስለዚህ ሴልሶቹ አሁን አያስፈልጉኝም፣ አጠፋቸዋለሁ። አክሰሰሪ ነው፣ ኤሌክትሮኒክስ ነው። እንደምትመለከቱት ሁለቱም እዚህ ጋር መጥተዋል። ከፍተኛ ግን ያለው ኤሌክትሮኒክስ ነው። እዚህ ጋር ሶርት እናድርገውና ትልቁ ከላይ ይሁን። ስለዚህ ኤሌክትሮኒክስ በደንብ እያዋጣን ነው ማለት ነው። እናንተ ጋር ሌሎች ካታጎሪም ካሉ በቀላሉ ያመጣላችኋል። አቨሬጅ ዩኒት ፕራይስ ደግሞ እዚህ ጋር ተጠይቀናል። እሱንም ለማግኘት ምን ማድረግ ይቻላል? ለምሳሌ ካታጎሪ አሁን አልፈለግንም። ሰም እንደምታዩት አጠቃላይ የሰራ ነው ይኸውና። ስለዚህ ይሄንን ብታጠፉት ባዶ ይሆናል። ዩኒት ፕራይስ ነው የተፈለገው። ስለዚህ ዩኒት ፕራይስ የሚለውን እንነካለን። ከዛ ዩኒት ፕራይሱ እንደምታዩት ገባ። ነገር ግን ሰሙን ያመጣው እኛ የተጠየቅነው ወይም የፈለግነው አቨሬጅ ነው። ስለዚህ አቨሬጅ ለማምጣት ደግሞ እዚህ ጋር ይሄን ትነኩታላችሁ ማለት ነው። ሰም ኦፍ ዩኒት ፕራይስ የሚለው ከዛ ቫሊዩ ፊልድ የሚል አለ። ይሄን መንካት ነው። የተፈለገው አቨሬጅ ስለሆነ አቨሬጅ ላይ ክሊክ ታደርጋላችሁ። ኦኬ ስትሉት ከዛ በአቨሬጅ እንደምታዩት ዩኒት ፕራይሳችን ይሄን ይመስላል። የኛ አማካይ ዋጋችን ማለት ነው። ከዛ ቅድም ባሳየዋችሁ መሰረት እዚህ ጋር ዴሲማል ፖይንቶቹን ቀነስ ማድረግ ወይም ወደምትፈልጉት ማምጣት ትችላላችሁ። ራውንድ ማድረግም ይቻላል። የቅድሙን ፎርሙላ ተጠቅማችሁ ማለት ነው። አሁን ደግሞ አራተኛው ስቴፕ ላይ ደርሰናል ማለት ነው። የመጀመሪያው ትራንስፎርም አለን፣ ሁለተኛው ስታቲስቲክስ ወይም ዲስክሪፕቲቭ አለን፣ ሶስተኛ ላይ ደግሞ አናሊሲስ ነው ብለናል። አራተኛው ላይ ደግሞ የሚቀጥለው ዳሽቦርድ ማዘጋጀት ነው ማለት ነው። ስለዚህ አንድ ሰው ዳታ አናሊሲስ ላይ እየሰራ ከሆነ ዳሽቦርድ ግዴታ ነው ማለት ነው። ዳሽቦርድ ግን ትንሽ ረዘምም ስለሚል እዚህ ጋር እንደምትመለከቱት ከአንድ ወር በፊትም የለቀኩት ዳሽቦርድ ላይ አለላችሁ። ሌሎች ቪዲዮዎችም አሉላችሁ ማለት ነው። እነሱንም መመልከት ይቻላል። ስለዚህ አሁን የተመለከትናቸውን ነገሮች እንዳለ መስራት ከቻላችሁ ዳታ አናሊሲስ ላይ መሰረታዊ የሚባል ነገር ይዛችኋል ማለት ይቻላል ማለት ነው። ጥያቄ ካላችሁ ኮመንት ላይ አሳውቁኝ። ፉል ኮርስ ከፈለጋችሁም ከላይ ያለላችሁ ቪዲዮ ከተመቻችሁና በቀጣይም ሌላ ቪዲዮዎችን ሰራላችሁ ከፈለጋችሁ ቪዲዮ ላይክ በማድረግ እንደዚሁ ኮመንት ላይ የተለያዩ አስተያየቶችን በመጻፍ አሳውቁኝ። አመሰግናለሁ በጣም ቻው።